የፋኖ ግዙፍ የሰራዊት ምርቃት እና አብይ አህመድ የእናት ጡት ነካሽ የሚል ክስ እንዲያቀርቡ ያስገደዳቸው ሲሆን የፖለቲካና ወታደራዊ ተመራማሪዎችን ደግሞ ከእንቅልፋቸው አንቅተዋል። ተመራማሪዎቹ ፋኖ በተከታታይ የሚያስመርቀው ወታደር የሚሞት ቢኖር የሚተካ እንዳለ ያረጋግጣል ያሉት ሲሆን የአብይ አህመድ የማያልቅ የጦርነት አዙሪትንም ያመላክታል ባይ ናቸው። ከሁሉም በላይ ግን አሁን ያለው የፋኖ አቋም ህዝባዊ ድጋፍ እንዳለው ስለሚያሳይ ለብልጽግና ቀጣይ ፈተናዎቹን ያባብሱታል ብለዋል። ሰፋ ያለው መረጃ የምትሰሙት ይሆናል። ብልጽግና በመላ ሀገሪቱ የሚገኙ ወረዳዎች 100 ሚሊሻ እንዲያዋጡ ያወረደው ትዕዛዝ እንቅፋት እንደገጠመው ለአስራት የደረሰው መረጃ አመልክተዋል። ካድሬው እቅዱን ለመተግበር ቢንቀሳቀስም ሚሊሻውና ህዝቡ አንሰለፍም የሚል ምላሽ በመስጠት ላይ ነው ተብሏል። ስራው ከተሰጣቸው አካላት ውስጥ የባዴን ካድሬዎች የሚገኙበት ሲሆን እነርሱ የገጠማቸው ፈተና ደግሞ ሚሊሻው ከፊት እየተሰለፈ የጥይት ማብረጃ አይሆንም የሚል ሆኗል። ሙሉ መረጃውን ትሰሙታላችሁ። አንድ የህወሓት ከፍተኛ ጀነራል በቅርቡ የሰጡት አስተያየት በህወሓትና በብልጽግና መካከል ሌላ የቃላት ጦርነት እንዲከፈት ምክንያት ሆኗል ተባለ። በጉዳዩ ዙሪያ የብልጽግና ሚኒስትሮች አደባባይ በመውጣት ምላሽ የሰጡ ሲሆን በጀነራሉ የተበሳጨው ህወሓት ደግሞ የገዛ ጀነራሉን አስራለው ባይ ሆኗል። ኢራን የተባበሩት አረብ ኤሚሬቶችን በድጋሚ ማስጠንቀቋ ተሰማ። በቅርቡ ጠርቀም ያለ ገንዘብ ወደ ኢራን የላከችው ኤሚሬትስ ከአሜሪካ ጎን መቆሟን ካላቆመች ቀጣይ ኢላማ እንደምትሆን ከኢራን ማስጠንቀቂያ ደርሷታል ተብሏል። እስራኤልም አይቀርላትም የሚል መልእክት ተላልፏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ሰሞኑን ፋኖ ያስመረቃቸው በሺዎች የሚቆጠሩ አዳዲስ ፋኖች ጉዳይ የብልጽግና ቤትን በረዶ የጨመረበት ሲሆን ወታደራዊና ፖለቲካ ተንታኞችን ደግሞ ከእንቅልፋቸው አስነስተዋል። የሁሉ ሰራዊት በአንድ ጊዜ እንዴት ተመረቀ? በአብይ አህመድ ላይ የተነሳውስ ኃይል ለምን እንዳሸዋ በዛ? የሚለውን ሳይንሳዊ ምንጮችን ዋቢ በማድረግ ወደ ኋላ የምናየው ሆኖ ሳለ የብልጽግና መከላከያ ሚኒስቴር የሰጠውን ምላሽ ግን በቅድሚያ እንመለከተዋለን። ብልጽግና የሰሞኑን የፋኖን ሁኔታ ከገመገመ በኋላ የእናት ጡት ነካሽ በማለት አዲስ ክስ ይዞ መጥተዋል። የእናት ጡት ነካሽ የሚባለውን ታርጋ የኢትዮጵያ አምባገነን ስርዓቶች መለጠፍ የጀመሩት ዛሬ ሳይሆን ከመንግስቱ ኃይለማርያም ጀምሮ ነው ይባላል። መንግስቱ ኃይለማርያም ሊገለብጡት የተነሱትን ጠላቶቹን የእናት ጡት ነካሽ በማለት ሲኮንን ሰንብተዋል። አብይ አህመድም በቅርቡ ከህወሓት ጋር ጦርነት ለመጀመር ሲዘጋጅ ይህንኑ ቃል ለኢትዮጵያ ህዝብ በመንገር ሚሊዮኖች ከጎኑ አሰልፎ በእነርሱ ዋጋ ስልጣኑን አስቀጥሎበታል ይባላል። ለኢትዮጵያውያን እጅግ አሳዛኝ አሳፋሪም ቢሆን ዛሬም እንደተለመደው እኛ ኢትዮጵያውያን በተደመረ በተባበረ ክንድ ይህንን ከሃዲ ጡት ነካሽ ኃይል ለማሳፈርና ለመደምሰስ አስፈላጊውን ሁሉ የምናደርግ መሆኑን እየገለጽኩ አሁን ደግሞ ተራው ፋኖ ነውና የአብይ አህመድ አገዛዝ ፋኖን የእናት ጡት ነካሽ በማለት ቁጣውን በአደባባይ አሰምቷል። በርካታ ፖለቲካዊ ታዛቢዎች እንደሚስማሙት ፋኖ የእናት ጡት ነካሽ የሚሆንበት ምንም ምክንያት ባይኖርም ከኦህዴድ አገዛዝ የአይነቱ ክስ መምጣቱ ግን ለመላው የኢትዮጵያ ህዝብ ስሜት የሚሰጥ ሆኖ አልተገኘም ይሉታል። ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መድረሻችንም ህዝባችን ነው። ምድራዊው እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑን መጠንቆል ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ እርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፉበት አይወድም። የፋኖ ሊቀመንበር ዘመነ ካሴም እንዳረጋገጠው ህዝብ ፋኖ ፋኖም ህዝብ ነውና ገና ከመሰራረቱ ጀምሮ በአጋጣሚ እንደተመሰረተ የሚነገርለት የኦህዴድ ቡድን ከቻለ በስልጣን ለመቆየት ካልቻለ ደግሞ ኦሮሚያን ይዞ ለመሄድ የውስጥ አጀንዳ እንዳለው እየተጠረጠረ ባለበት በዚህ ሰዓት ሌላው ላይ ጡት ነካሽ የሚል ክስ ይዞ መምጣቱ ብልጽግና አሁንም ፕሮፓጋንዳው እንደጠፋበት ያመለክታል ያሉም አልጠፉም። ዋናው ቁም ነገር ግን የፋኖ ግዙፍ ሰራዊት መገንባት ምን መልካም ወይንም ፈተና ይዞ ይመጣል የሚለው ነው።
ወታደራዊ ምሁራን እንደሚስማሙት እንደ ፋኖ ያለ ታጣቂ ኃይል ተከታታይ ስልጠና ካደረገ በርካታ ትርጉም የሚሰጥ ጉዳይ ይከተላል። የመጀመሪያው ፋኖ ጠንካራ የእዝ ሰንሰለት እንዳለው የሚያሳይ ሲሆን አዛዥና ታዛዥ ቦታቸው ላይ ሆነው ስራቸውን ቀጥለዋል። ሌላው ደግሞ የሚሞት ቢኖር የሚተካ አለ የሚለውን አደገኛ መልእክት ለአብይ አህመድ በቀጥታ ያስተላልፋል ባይ ናቸው። ይህም በአገዛዙ ዘንድ የኃይል አማራጭን እንዲያስብበት ያስገድደዋል ሲሉ ምልከታቸውን ይቀጥላሉ። ቀጣዩ ቁም ነገር ደግሞ ፋኖ በነፃ መሬት ግዙፍ ስልጠናዎችን በተሳካ ሁኔታ ካደረገ ከፍተኛ የህዝብ ተቀባይነት እንዳለው ያረጋግጣል ባይ ናቸው። እነዚሁ ወታደራዊ ምሁራን በሂደት ህዝቡ አብይ አህመድን እየዘነጋ የሚያድነኝ ፋኖ ነው ወደሚል ሙሉ ድምዳሜ ሊደርስ እንደሚችልም እነዚሁ ምሁራን ጨምረው ያብራራሉ። በውጤቱም የአብይ አህመድ የስልጣን ጉዳይ አጠያቂ መሆን ይጀምራል። እነዚህ ድል የሚባሉ ውጤቶች ቢኖሩም በአገሪቱ ላይ ይዞት የሚመጣው ቀውስ ቀላል እንዳልሆነም ተመልክቷል። እነዚህ ወጣቶች ስራና ቤተሰቦቻቸው መሃል መሆን ሲጠበቅባቸው ለህልውናቸው ብለው ጦርነትን ተለማምደዋል። እድሜያቸው ገና ለጋ እንደመሆኑ መጠንም ተበደልን የሚለው ስሜታቸው ነገ በቀላሉ የሚፈታ አይሆንም ይሉታል። እናም ሀገር ተረካቢ እንደመሆናቸው መጠን የደረሰባቸውን በደል ስለማይረሱት የመጪው የአገሪቱ ትውልድ ላይ ሳይቀር ጥሩ ስሜት ላይፈጥር ይችላል። ይህም ውጤት አብይ አህመድ ለወንበሩ ብሎ የአሁኗን ብቻ ሳይሆን የነገዋ ኢትዮጵያ ላይም የጊዜ ፈንጂ እንዳስቀመጠ አንዱ አመላካች ተግባር ተደርጎ ሊወሰድ ይችላል ባይ ናቸው። ከሁሉ በላይ ግን ይህ አይነት ግዙፍ ስልጠና አብይ አህመድን በሰፊው ተስፋ የሚያስቆርጥ ነው። ብልጽግና ማለት ኩራት ማለት ስልጣኔና ሀብት መሆኑ ፈጠራ መሆኑ ቀርቶ ስልጣን መሆኑ ነው። ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው። ከዛ ለምንድን ነው? ለመዝረፍ ነው። አገር ለማልማት እኮ አይደለም፣ ለመዝረፍ። የብልጽግናው አገዛዝ ከእያንዳንዱ የኢትዮጵያ ወረዳ መቶ ሚሊሻ እንዲዋጣለት ያቀረበው አስቸኳይ ትዕዛዝ እንቅፋት እንደገጠመው ለአስራት የደረሰው መረጃ አመልክተዋል። በአገሪቱ የተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 የሚሊሻ አባላትን በአስቸኳይ እንዲያዋጡና እንዲያደራጁ ከበላይ አካል ጥብቅ መመሪያ የተሰጠ ቢሆንም ለምን የሚለው ጥያቄ ግን መነሳት ጀምሯል እየተባለ ነው። ይህንን ውሳኔ በተግባር ላይ ለማዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በየቦታው በከፍተኛ የህዝብ እንቢተኝነትና የአፈጻጸም ችግር ውስጥ መውደቃቸውንም የአስራት ምንጮች ጨምረው አስታውቀዋል። የባዴን አመራሮች በበኩላቸው ሰው አምጡ ሲሉ አንፈልግም የሚል ድምጾች በአደባባይ መሰማት ጀምሯል እየተባለ ነው። እንደ መረጃዎቹ ገለጻ ይፋዊ ጥሪውና ቅስቀሳው በየአካባቢው ቢጀመርም ህብረተሰቡና የታጠቁት ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው በአስተዳዳሪዎች ላይ ከፍተኛ ጭንቀት ተፈጥሯል። አብይ አህመድ ቶሎ ሰብስቡ ሲል ሚሊሻው የምንሄድበትን ስለምናውቅ አንንቀሳቀስም ባይ ነው። ለዚህም ሚሊሻዎቹ ምክንያት የሚያደርጉት የብልጽግናን ወታደራዊ ስትራቴጂ ነው ይባላል። ወታደራዊ ስትራቴጂው እንደሚለው ከፊት ሚሊሻ ይሰለፋል፣ ከኋላ ደግሞ ያገዛዙ ሰራዊት ይከተላል። በውጤቱም ሚሊሻው ቀልጦ ይቀራል። ለዚህም ነው በአብዛኛው ጊዜ ሚሊሻ በገፍ የሚማረከው ወይንም የሚሞተው። መንገዱን ያውቁታል በሚል ስልታዊ ምክንያት ከፊት የሚሰለፈው ሚሊሻው ድንገት የፋኖ ጥቃት ሲደርስ በዛው የሚቀር ሲሆን የአብይ አህመድ ሰራዊት ጊዜ ስለሚኖረው ወደ አቅራቢያው ከተማ ይሸሻል። ይህ ቀውስ በአዴኖችም ላይም ችግር የፈጠረ ሲሆን እነርሱም የታዘዙትን የሰው መጠን ካላገኙ ቅጣት ይጠብቃቸዋል። የእነዚህ ስራ ደግሞ ወንበራቸውን ለጊዜውም ቢሆን እንዳያጡ አባት በልጁ ላይ ልጅም በአባት ላይ እንዲነሳ መቆስቆስ ነው ይባላል። የሚቆሰቁሱት እሳት ግን የጊዜ ጉዳይ ካልሆነ በስተቀር እነርሱም ቤት መግባቱ አይቀሬ እንደሆነ ፖለቲካዊ ታዛቢዎች በእርግጠኝነት ይገልጻሉ። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ ኮር የአጼ ይኩኖ አምላክ ክፍለ ጦር የተሳካ ወታደራዊ ግምገማ አካሂደዋል። የታጠቀ ህዝባዊ ኃይሎች የትጥቅ ትግል ጉዟቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ እንደሆነም በመድረኩ ላይ ተመልክተዋል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊት መግባባት ለውጊያ ዝግጁነት ወሳኝ ሚናም ይጫወታል ተብሏል። በዚህ መድረክ ላይ የኮሩ ወታደራዊ ዋና አዛዥ፣ የክፍለ ጦሩ ዋና መሪ፣ የክፍለ ጦሩ ወታደራዊ አዛዥ፣ የሻለቃ አመራሮችና ሻምበል መሪዎች ድረስ ያሉ ሁሉም የጦሩ መኮንኖች በሙሉ ተገኝተዋል ተብሏል።
ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መማሪያዎችን እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራልም ተብሏል። በመድረኩ በኮሩ ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደተገለጸው የተካሄደው ጥልቅ ወታደራዊ ግምገማ እጅግ አመርቂና ስኬታማ ነበር። ለቀጣይም የተሻለ ቁመና እንዲኖረንና ለወትሮም ለድርጅታዊ ተልዕኮ የሚያነሳሳን ግምገማ ነው ብለውታል። በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን በወታደራዊ ሳይንስ መነጽር የገመገመው ይህ መድረክ ሰራዊቱ ለቀጣይ ተልዕኮችና ግዳጆች በአዲስ መንፈስና በላቀ ዝግጁነት እንዲነሳሳም ያደርጋል ተብሏል። ብልጽግናና ህወሓት አዲስ ጦርነት እንጀምራለን እያሉ ዓለምን ማስፈራራታቸውን በቀጠሉበት በዚህ ሰዓት መቀሌን የሚጠብቀው አርሚ 7 የተባለውን ጦር የሚመራው ጀነራል ማሾ በየነ አዲስ አጀንዳ ለብልጽግናዎች ወርውረዋል። ጀነራሉ ከቀናት በፊት መቀሌ ውስጥ በተደረገው ስብሰባ የሰሜኑን ጦርነት የጀመርነው እኛንን በሚል ንግግሩ ምን ታመጣላችሁ የሚመስል መልእክቱን አስተላልፈዋል። ከትግራይ የወጡ መረጃዎች እንደሚጠቁሙት የጀነራሉ ንግግር በአንድ በኩል የራሱን ድርጅት ህወሓትን ሲያስቆጣ የብልጽግና ባለስልጣናትን አደባባይ እንዲወጡ አስገድደዋል። የአብይ አህመድ ተጋሩ በመባል የሚታወቀው የመስኖና ቆላ ሚኒስትሩ አብርሃም በላይ በፌስቡክ ገጹ ጀነራሉን ያጣጣለ ሲሆን የታሪክ ተጠያቂ ከመሆን አታመልጡም ሲልም ዝተዋል። ጥቅምት 24 በመባል የሚታወቀው ቀን ሚሊዮን ኢትዮጵያውያንን ካስጨረሰ በኋላ ህወሓትና የብልጽግና ሰዎች አሁንም በዚህ ጉዳይ አደባባይ መውጣታቸው ያለፈውን ከማመንዠግ ውጪ አዲስ ነገር መፍጠር እንደማይችሉም የሚያሳይ ተደርጎ ተወስዷል። ጀነራል ማሾ ይህን ከተናገረ በኋላ በህወሓት በኩል ጥርስ የተነከሰበት ሲሆን እስር ቤት ሊገባ እንደሚችልም ከቦታው የወጣው መረጃ አመልክቷል። ምክንያት የተባለው ደግሞ ለምን አደባባይ አሰጣን የሚል ሆኗል። ሁለቱ ወገኖች ፈጠሩት በተባለው የጦርነት ቀውስ ኢትዮጵያን በአፍሪካ ሳይቀር ገዳይ ጦርነት በማድረግ ክብረ ወሰን እንድታስመዘግብ ቢያደርጓትም ተጠያቂው ማን ነው የሚለው ግን አሁንም እንቆቅልሽ ሆኖ ቀጥሏል። ለነገሩ ቅርበት ካላቸው ሰዎች መካከል ታዬ ደንዳ የትግራይን ጦርነት የጀመረው ራሱ አብይ አህመድ ነው ካለ በኋላም በማግስቱ እስር ቤት በመግባቱ ነገሩ የአደባባይ ሚስጥር ሆኖ ቀጥሏል ይባላል። ይህም ቢሆን ግን በማንኛውም ጊዜ ኢትዮጵያ ላይ ሊመጣ በሚችል ለውጥ ምክንያት ራሳቸውን የደበቁ ባለስልጣናት የፍትህ አደባባይ የሚቆሙበት ጊዜ ሩቅ ሊሆን ይችላል ተብሏል። ይህም ቢሆን ግን የእነዚህን በሚሊዮን የሚቆጠሩ ተጎጂ ዜጎች ፍላጎትን ወደ ጎን በመተው ሁለቱም ወገኖች ወደ ሁለተኛው ዙር እልቂት ለመግባት የቃላት ጦርነቱንም ወታደራዊ ዝግጅቱንም ቀጥለዋል እየተባለ ነው። ጦርነት ሲደጋገም ይሰለቻልና ህዝቡ ከመዳከሙ የተነሳ ሁለቱንም ኃይሎች ወደ ጎን ያደረጋቸውም ይመስላል ተብሏል። የመካከለኛው ምስራቅ ቀውስ ዳግም ባገረሸበት በዚህ ሰዓት ኢራን ጦርነቱን ለመጀመር የመጨረሻ ደረጃ ላይ መድረሷን ይፋ አድርጋለች ተባለ። መጀመሪያ ጣቷን የቀሰረችው ደግሞ በአሜሪካ ወዳጅ የተባበሩት አረብ ኤሚሬቶች ላይ ሲሆን ጦርነቱ ከቀጠለ ኤሚሬትስ አይቀርላትም ስትል ኢራን አስጠንቅቃለች ተብሏል። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ የተናገሩት ደግሞ አንድ የኢራን የምክር ቤት አባል ናቸው ተብሏል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኳሱሪ የተባበሩት አረብ ኤሚሬቶች አሜሪካ በአገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህም ምክንያት አሜሪካ እየፈጸመች ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለቻቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቅ ይገባታል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰውታል። ስለዚህም ኤሚሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስዱበት ጊዜ ዋነኛ ኢላማ ይሆናሉ በማለት አስጠንቅቀዋል። በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ ደግሞ አጸፋውን እንደምትመልስና እስራኤልም ከኢራን ያጸፋ ጥቃት እንደማትተርፍ የኢራን ብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ
በፊናቸው አስጠንቅቀዋል። ዋና ጸሐፊው መሐመድ ባቂር ዞልቃድር በአገሪቱ ቴሌቪዥን በተላለፈ መግለጫቸው ቀደም ሲል እንዳስታወቅነው በመሰረተ ልማቶች ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆን እነዚህ ክፋቶች ጀርባ ያለው ወንጀለኛ ጽዮናዊ መንግስትም ተዋጊዎቻቸውም ከሚፈጽሙት ጥቃት የሚያመልጡ አይሆኑም ሲሉ ተናግረዋል። ተኩስ አቁም አድርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በ3 መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን አስተባብላለች ይባላል። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምሮ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም